ፍቅረኛ አለኝ። ምን? በጣም የማፈቅረው ፍቅረኛ አለኝ። ምን ማለትሽ ነው? አባትሽ ፊት እንዲህ አይነት ነገር የምትናገር? ዳዲ እኔ አንተን በጣም አከብርሃለሁ፣ ግን ደግሞ አንተ ያመጣህልኝን ልጅ ማግባት አልችልም። አሁን እኔ በጣም ማቹርዶኛለሁ። የራሴን ውሳኔ በራሴ መወሰን እችላለሁ። አንቺ ምን እያረክ ነው? እኔ በጥፊ መታኸኝ? እውነት ግን በዚህ ጉዳይ ቤቱን ለቀህ ልትወጣ ነው? አልገባኝም። ቆይ ይሄን ያህል ምንድን ነው? አባቢ የኔን ውሳኔ ማታከብር ከሆነ ከሀብቴም ከቤቴም አስወጣለሁ ብሎ ዝቶብኛል። እውነትም ይሄ ነገር በጣም እየከረረ ሳይመጣ አይቀር። ለነገሩ ካልሆነ የሆነ አነስ ያለ ቤት ይከራያል። አረ እኔ እኛ ቤት እንዳትቀመጥ ፈርቼ አይደለም፣ እንደውም በደስታ ነው መቀበል። አንተ የምርህን ነው እንዴ? ሮቢ እዚህ ሊመጣ ነው? ምን ነው ይመጣል ብለሽ ሀሳብሽን ልትቀይሪ ነው እንዴ? እኔ ነኝ ለዛ ቡቱቲያን ብዬ ሀሳቤን የምቀይረው? አንተ ዝም ትላለህ እንዴ? እህት ክፍል ካልገባው እያለ እኮ ነው። ብቻውን ከሆነ ቢገባ ምን ችግር አለው እኮ። ምድረ ሾካኮች፣ አሁን ጥፍሉኝ ከዚህ። ብቻዬን መሆን እፈልጋለሁ። ሊቭ ሚ አሎን። ለቆየበት ትቀጣለህ። እሺ ምን ልቀጣ? ይሄ ከንፈር መሳም ምናምን ከሆነ ግን አይሆንም። ኧረ ሌቦ አንተ እዚህ ምን ትሰራለህ? ሀምነንስ አንቺን አይደለም። ቆይ አንዴ እስኪ። መቼም ከዚህ ቀጥሎ ያለው ክፍል አንቺ አይደለም አይደል? አንተ አባዬ ቤት ማንም የሌለ መስሎት ነበር። ባይሄድ ጉዳችን ነበር። እኔ ራሱ በጣም ነው የደነገጥኩት። አስበሃል ደግሞ ራቆትህን ሆነ? ቆይ አንቺ ስትገቢ ቢያንስ አታንኳኩ? በገዛ ቤቴ ደግሞ መታ ጭራሽ እንዳንኳኳ ትፈልጋለህ? ደፋር። አሁንስ አበዛሽ። እኔ አምነን እንግዳ ነኝ። ነገርኩሽ እኮ ሴትዮ። ሴትዮ? አዎ ሴትዮ። እኔ ሴትዮ? ልድገምልሽ ሴትዮ። ምን አይነት ወሬ? አባዬ ደወለ። ምን አይነት ነገር ውስጥ ነው የገባሁት? ጭብድ ከዚህ ጋር ማለት
እሺ በቃ እንግዲህ ፈጣሪዎቻቸው ሌላ ምን ይባላል? እሱ ይጨመርበት። አባዬ እባክህን እንደሱ አትሁን። በቃ ምንም የሚፈጠር ነገር እኮ የለም። አዎ ልክ ነህ። ሁለቱም ለአንተ ልጆች ናቸው፣ ለእኔ ደግሞ እህቶቼ ናቸው። ምንም የሚፈጠር ነገር የለም። በቃ ሕክምናውን አድርገው ይወጣሉ። አባዬ እባክህ አትጨነቅ፣ ትጎዳብኛለህ። አደራ አባዬ ራስን ጠብቅ እሺ። ፈጣሪ አለ። አዎ ምንም አይሆንም። እንደሱ እያልክ ጠንክርልኝ አባቴ። ስለኔ ምንም አታስብ። አሁን ስለኔ የሚወራበት ጊዜ ነው አባዬ። እኔ በጣም ደህና ነኝ። እሺ አንተ አትጨነቅ በቃ። እሺ በቃ ንቅለ ተከላው እንዳለቀ ደውልልኝ አባዬ። አንተ ነው እሺ የምጠብቀው፣ አሳውቀኝ። እሺ በቃ አባዬ። አሜን። እሺ ቻው። አምላኬ እባክህ እርዳቸው። አምላኬ እባክህ አግዛቸው። እባክህ አብረን ሁን እባክህ። በዚህ ምን ነው ልጅ የተጨነቅሽ? ደህና አይደሉም እንዴ? አይ ደህና ናቸው። አሁን ንቅለ ተከላውን ለማድረግ ወደ ውስጥ ገብተዋል። ኦኬ። አባትሽ ደወለ አሁን? አዎ እሱን እያወራሁት ነበር። ምን አለሽ? አሁን ገቡ ወደ ውስጥ? አዎ እንግዲህ ሕክምናው ተጀምሯል። በሰላም ይለቅ እንግዲህ። አምላኬ እስቲ አንተ ታውቃለህ፣ እንደው ቸር ወሬ ያሰማን። ምን አለሽ አሁን? እንግዲህ እሱ ምንም የሚያውቀው ነገር የለም። ገና መጀመሩ ነው። እንዳለቀ ደውልልኝ ብዬ እሺ ደውልሻለሁ ብሎኛል። ማይለው እግዚአብሔር ያውቃል። እዚህ አድርሶናል እስካሁን ድረስ። በንም እንዳትጨነቂ፣ አንቺም እንዳትጨነቂ። መድኃኒዓለም ያውቃል። እስቲ እግዚአብሔር ያውቃል። እሱ ይጨመር። አፉዬ እንደው እግዚአብሔር ይከተላት፣ እንደው አብሯት ይሁን። አይዞሽ አንቺ አትጨነቂ። በቃ መጸለይ እንጂ አሁን እኛ የሚጠበቅብን ለነሱ መጸለይ ነው። ሌላ ምንም አይጠበቅብን። በቃ ምንም አይሆኑም። አባትሽ እንዴት ነው ግን? ተጨነቀ አይደለ? አዎ በጣም ተጨንቋል። የሚሰማሽ ከሆነ እስኪ ላንቺም ደውይለትና ንገሪው። አሁን ደውልለታለሁ። ቆይ ስልኬ እዛ ነው ያለው። ደውልለታለሁ፣ አናግረዋለሁ። እሱ ራሱ በጭንቅ ሞተ። ሀረግስ እንዴት ናት? ሁለቱም አንድ ላይ ነው የገቡት። ያው እሱ አይደለች ኩላሊቱ የምትሰጠው። ያው እንደው ፈጣሪ ድረስልን እንደው ዘንድሮ። ሄሎ አባዬ፣ መቼም በጥፊ ስለመታኝ ይቅርታ ልጠይቀኝ ነው አይደወልከው? ለነገሩ እኔ መጀመሪያም ቂም አልያዝኩብህም። ሌላ ነገር ግን እኮ እኔ ብዙ አላማ ያለኝ ሰው ነኝ አባዬ። በዛ ላይ እኔ ትዳር ለመያዝ በጣም ገና ነኝ እና ፍቅረኛ መያዝ ማግባት ነው እንዴ? ቆይ አባዬ ግን ትወደኛለህ? ከወደድከኝ ምርጫዬን አክብርልኝ እባክህ። ምናልባት አንተ ልክ ልትሆን ትችላለህ፣ እኔ ግን እሺ አንተ አይተኸዋል? እና ልጅ እያለ የምታውቀውን ሰው ናግቢ የምትለኝ አሁን ምን ደረጃ ላይ እንዳለ በምን አውቀኸው ነው? ምን ሄሎ ማዬ፣ እኔ ደህና ነኝ። ቆይ ግን ልጅቷ ቤት ወስዳችሁ ልታስተዋውቁኝ ነበር ጭራሽ? እንዴ ቆይ ምን አስባችሁ ነው? እማዬ ይሄ ማይሆን ነገር ነው፣ በፍጹም ማይሆን ነገር ነው።
በዚህ ሀሳባችሁ ምጸኑ ከሆነ ጭራሽ ነው እዛ ቤት ማልመለሰው። እማዬ ነገርኩሽ በቃ። እንዴ ተመለሰሽ አንቺም ከነሱ ጋር ትሆኛለሽ እንዴ? ቆይ እናንተ እየሸጣችሁኝ ነው ወይንስ እየዳራችሁኝ? ቀድሞውኑ አፍኪን እንደማፈቅራት ነግሬሻለሁ አይደለ? እንዴት ነው መለሰሽ ወደ እነሱ ጎን የምትሆኝ? እማዬ የማይሆን ነገር ነው። እኔ አንዴ ውሳኔን ወስኛለሁ በቃ። ወደዛ ቤት ተመልሼ አልመጣም። አውቃለሁ እኮ ግን ደግሞ መጀመሪያ የነገርኩሽ ነገር ነው። መቼም ቢሆን ሀሳቤን አልቀይርም። እማዬ ለምንድን ነው የማትረጂኝ? እኔም እኮ ያለሁበት ቦታ ግን በቃ ግዴታ ሆኖብኝ ነው። እሺ ቻው። እኔ ያንን ልጅ ማግባት አልፈልግም አባዬ። ምክንያቱም ስለማልፈልግ ነው አባዬ። እኔ ህፃን ልጅ አይደለሁኝም። አሁን ማሹርዶኛለሁ። የሚጠቅመኝንና የማይጠቅመኝን በራሴ መለየት እችላለሁ። እሱ ግን ወንድ ስለሆነ ፍቅረኛ ቢዝ ችግር የለውም አይደል? ኧረ እኔ አላልኩም። ስለዚህ በእኔ ተስፋ ስለቆረጥክ ነው ለማላውቀው ሰው ልትድረኝ የተስማማኸው? እሺ በቃ ተስማምቻለሁ። ልጁ ይምጣና ልተዋወቀው ብቻ። እንዴ ላገኘው እንጂ እንዴት አድርጌ አማርሬ ከዚህ በኋላ ትዳር የሚባል ነገር እንዳይመኝ እንዴት እንደማረጋው እኔ ነኝ የማውቀው። አልፈጠነ ቢያንስ ትንሽ ልዘጋጅ እንጂ። እሺ በቃ ቻው። ቆይ ግን የምልሽ ጉሩን ውስጥ ነው እንዲያደግሽው? ምንድነው ያልከው? ሰምተሻል እባክሽ። ግን ይኸውልሽ እንደቀደሙ ዝም ብሎ ሳይንኳኳ ሰው ቤት አይገባም። በገዛ ቤቴ ለምንድነው ማንኳኳው? አንተ ግን አይደብርህም እንዴ? 10 ማንኳኳት ነበረብሽ እያልክ አጨቅጭቀኝ። ለነገሩ ከስነ ምግባር የራክሽ ስለሆንሽ አልፈርድብሽም። ተው እንጂ ተቆንጥጣ ያደግከው አንተ ነህ። አፍሽን ዝጊ። አንተ ራሱ አፍን ማዘጋ ከሆነ ሊደፍረኝ ነበር ብዬ ነው እሺ ብዬ የምጮኸው። ቆይ የእውነት ግን ጤነኛ ነሽ ወይንስ የሆነ የዘለለ ጭንጋማ አለ? ጭራሽ ላምጣና ላስተዋውቅሽ ይላል እንዴ? ለነገሩ ተው፣ ጭራስ በቅዬ ነው የምልከው። እኔ ሏም አይደለሁ። ስለማን ነው እያወራሽ ያለሽው? ምን አገባ? ለማንኛውም እኔ አሁን ወደ ቤት ተመልሼ ልብስ መቀየር አለብኝ። በዛውም ሻወር ወስዳለሁ። ቅድም አይደል እንዴ ሻወር ወስደ የቀየርከው? እንዴ ቆይ ልብሴን 10 በቀየር አንቺ ምን አገባሽ? እኔ የምልህ የሆነ ውለታ ዋልልኝ እስኪ። ሲጀመር ለምንድን ነው እየተሰደብኩ ላንቺ ውለታ ሙለው? እሺ ካስቀየምኩ ይቅርታ። እንደዛ ከሆነ እንግዲህ እግሬ ስር ወድቀሽ ይቅርታ እንድትይ ነው ፈልገው። ምን ደፋር! ጭራሽ ሰው ቤት መምጣት ሳያንስ አይንህን በጨዋጥ በእግሬ ላይ ወደቂ ትላለህ እንዴ? እንደ ደንቡ ቢሆንማ ኖሮ ጫሜን አውልቀሽ እግሬን ባጠብሽ ነበር። ኧረ እባክህ ሰውዬ፣ ድፍረትን እየቆጠብ ተጠቀም እሺ። ባንዴ አባከንከው እኮ። ቆይሽ ምንድነው? ውለታውን ባሉልሽም ነገሩ ልስማው።
ምናልባት ልጁ ሲያየኝ ከኔ ፍቅር እንዳይዘው ፈርቻለሁ። ውይ እንደሱማ ከሆነ አትስጊ። አንቺ ጨጓራ እንጂ ፍቅር አታስይዥ። ማለት ቆንጆ አይደለሽም እያልከኝ ነው? ቆንጆ ነው ያልሽው? አይገርምሽም? ከርከሮ በጉማሬ ተከሽኖ ነገር እኮ ነሽ። ማን ነው ከርከሮ? እኔ ጉማሬ ነሽ የሚል ቃል አልወጣኝም። ለልጁ ፍቅረኛዬ ነው ብዬ ላስተዋውቅ ፈልጌ ነበር። እንዴ ቆይ አንቺ ልጅ ግን ለምንድን ነው ከኔ አናት የማትወርጂው? ቤትሽ ለእንግድነት የመጣን ሰው በዚህ ልክ ማባለግ አይከብድም? ምን አገባህ? አሁን የውሸት ፍቅረኛ የሆነ አስመስል ነው የተባልከው። በኋላ ምረሽ ደግሞ የሆነ ተቀይሩስ? ባንቺ የተነሳ አፉዬን የመሰለሽ ልጅ ደግሞ ልጣ እንዴ? ጥሩ ሞራል አለ እባክህ እኮ እኔን ካንተ ፍቅር የሚይዘኝ። ይልቅ እሺ ብትል ይሻልሃል። ጭራሽ ልታስፈራሪኝ ትሞክሪያለሽ እንዴ? በቅድሙ ሀሳብ ብትስማማ ነው የሚሻለው። ደግሞ በጣም ጎበዝ ተዋናይ ነኝ። መቼም ደፋሪ ከምትባል ብትስማማ ነው የሚሻልክ። ምን አስብበት። ለማንኛውም እቺማ ብቻዋን አይደለችም። የሆነ አብሯት ያሉ ነገሮች አሉ። እኔ ስንት ጭንቀት አለብኝ ገና ደግሞ። አረ ወይኔ ሮቤል ከስንቱ ሉልሽ አንዱን ስል ሌላ ጣጣ። ጭራሽ ሄሎ መጥቼ ላንሰው እና ቶሎ አታነሳ እንዴ ስል ተውና እሱን ሰላም ነው አለን አለን። የት ሆነ ነው እኮ? የት? እዛ ታች ሰፈር። አሁን ምንም እየሰራው አይደለም ወይ እመጣለሁ። በቃ እኔ ሲደብርሽ ይደብረኛል ታውቃለህ። ኧረ እመጣለሁ። በቃ እዛው ጠብቀኝሽ። ግን እኔ አሁን እዛ መዋል ምንም ሙዲ አይደለም። ወይ ሌላ ቦታ እንሄዳለን። ኧረ አንተ ሰሞኑን የሌለን የደበረኝ እኮ። በቃ እሺ እዛው እመጣለሁ። ጠብቅ ፒስ። በቃ እሺ መጣሁ። ይኸውልሽ የኔ ፍቅር፣ ይሄ ሁሉ መከራ አልፎ ፍቅራችንን የምናጣጥምበት ጊዜ ይመጣል። ስለ እኔ አታስቢ ያላልኩሽም? እኔ በጣም ደህና ነኝ። አሁን ለጊዜው እናምነን ጋር ያለሁት። ሰሞኑን ደግሞ የሆነ ነገር ፈጣጥራለሁ እኮ። አንቺ አታስቢ ያላልኩሽም? ሲጀመር እኮ እኔ ነኝ ጥፋተኛው። በዚህ ሰዓት ላንቺ መናገር አልነበረብኝም እኮ። ታዲያ አትጨናነቂያ። እኔ በጣም ደህና ነኝ እያልኩሽ አይደል እንዴ? አዎ እንደሱ ነው ይባላል። እና ግን አንቺ እንዴት ነሽ? በቃ በኋላ ቪዲዮ ኮል ደውልልሻለሁ። እሺ? አይ አይደለም
አምነን ስለመጣ ነው። ችግር የለውም። አሁን ለጊዜው እነሱ ጋር ነኝ። አንተ ዞር በል እንጂ ምን ሆነ ነው? እሺ በቃቸው። ደግሞ በጣም ነው ማፍቀርሽ። ፍቅር እስከ መቃብር ማለት እኮ እናንተ ናችሁ። እና እንዴት ነው ክፍሉ አልተመቸም? ክፍሉማ ተመችቶኝ ነበር። ምን ነው ሉዋም አስቸገረች እንዴ? አረ እሷ አዝናንታኝ እንጂ አስቸግረኝ አታውቅም። ታዲያ ምንድን ነው ያስከፋ ነገር? እማዬ ደውላ ነበር። እና ምን አሉ? መቼም በጣም እንዳዘኑበት ግልጽ ነው። ግን ደግሞ እኔ ከአቋሚ ዝንፍ አላት። ጭራሽ እጮኛ ቤት የራት ግብዣ አለ ትለኛለች እንዴ? ደግሞ የምን የራት ግብዣ ነው? እርስ በርስ እንድንተዋወቅ ፈልጓል መሰለኝ። እና ታዲያ ለምን ይሻትልም እንዴ? አንተ ደግሞ ምን እያልክ ነው? ምን ነው ልጅቷ የእውነት ፍቅር እንዳይዛት ፈራ እንዴ? ያው አንተ ካፍኪን ውጭ ወደ ውጭ ብላል ብዬ እኮ። አምነን እባክህ አትቀልድ። እኔ እኮ ተጨንቄ ነው እየነገርኩ ያለሁት። ምናልባት እኮ ልጅቷ ሌላ ፍቅረኛ አላት ይሆናል እንዴ? በዛ ወገን ያለውን ነገር ምንም አላውቅም ብዬ እኮ። እና ታዲያ ቢኖራት እኔ ምን አገባኝ? እና ታዲያ ያ ማለት እኮ ሁለታችሁ መጋባት አትፈልጉም ማለት እኮ ነው። ቆይ ለምንድን ነው እንደዚህ ያልከኝ? ሁለታችሁ እኮ ተስማምታችሁ ከተመካከራችሁ በኋላ ማለት ነው ቤተሰቦቻችሁ እንዳያጋባችሁ ማድረግ የምትችሉ ይመስለኛል። ልክ ነህ እኮ አንተ። ቆይ እንዴት ይሄን ነገር አላሰብኩትም? ወይ አዎ እዛው ነው። ይኸው እያየሁሽ ነው። ወደ ታች ነሽ። ይኸው እያየሁሽ ነው። እሺ ዛሬ ክላስ የለም እንዴ? ምን ነው ነበረ? በእናትሽ ቀጥቼው። አባዬ ምንም አላለኝም። በአንቺ ጉዳይ ተጠምዶ ነው መሰለኝ። እኔ የምለው ወንድሜ የሆነ ነገር እኮ ላማክርህ አስቤ ነው። በአስቸኳይ እፈልግሃለሁ ብዬ አገኘው። ጎሽ አሁን ማሰብ ጀመረሻል ማለት ነው። ተመስገን ነው መቼስ። እባክህ አምነን አታሹፍ። ቆይ አንተ ለምንድን ነው የኔ ጭንቀት እየገባህ ያለው ነው? ወይስ ከዚህ ቤት እንደወጣልህ ትፈልጋለህ? አርጎልኝ ነው። ከልብህ አይደለም አይደል? ስቀልድ ነው የኔ ውደት፣ አትናደጂ። በነገራችን ላይ አባዬ ካለ አለ ነው ታውቂያለሽ። ደግሞ ምንድነው ያንቺና የሮቢ ታሪክ በጣም እየተመሳሰለብኝ። ማለት እሱ ምጮኛውን ሊተዋወቃት የራት ግብዣ አለ አይደል ያልከኝ? እኔ እኮ አባዬ ዛሬ የራት ግብዣ አለ ብሎኛል። ምን ነው ደነገጥክ? አሁን እኮ ነገ እሱም ነገ የታጨችለት ቤት እንደሚሄድ ነግሮኝ ነበር እኮ ለራት። እያሾፍክብኝ ነው አይደል? ምንድነው ካላመንሽ ራሱን ሄደሽ አትጠይቁም? አምነን እባክህ። ቆይ ግን ይሄ ነገር ተራ ግጥምጥሞች ሊሆን ይችላል? እሺ አባዬ የምታገቢውን ሰው ስም ነግሮሽ ነበር? እሱ ራሱ የታውቆት ይነግረኛል። ማለት እንዴ ራሱን ማይቶት የማያውቀው ልጅ ነው እንዴ ሊያጋባሽ ይፈልገው? አንድ ሲያስጨነቀኝ እሱ አይደል? እሱ የሚታየው የጓደኞቹን ቃል መጠበቁ ብቻ ነው። ስለኔ ህይወት ጭራሽ ግድ አይሰጠውም። እሺ ቆይ የጓደኛውን ስም ሲናገር ሰምተሽ ታውቂያለሽ? እኔ እንጃ ሰምቼ የማውቀው አይመስለኝም። እስቲ ቆይ ለም ትንሽ ለማሰብ ሞክሪ። ለምሳሌ የሮቢ ሙሉ ስም ሮቤል ሀብታሙ ነው። አዎ ሀብታሙ እያለ ሲያወራ ሰምቻለሁ መሰለኝ። የምርሽን ነው? እናንተ ግን እየተጫወታችሁብኝ ነው አይደል? ቢሆን ደስ ይለኝ ነበር ሲስ። ይሄ ጉዳይ ወዴት እያመራ እንደሆነ ምንም አልገባኝም። ግን ሮቢን ብናማክረው የተሻለ ሳይሆን አይቀርም።
ወያም ነው ደህና ነኝ። አረ ትንሽ ወክ ላድርግ ብዬ እኮ። አረ ኖርማል ነው አውቄ ነው። እቤት ሲደብረኝ ጊዜ ወክ ላድርግ ብዬ ነው ጦት። ምን ነው በሰላም ነው? ስለምን ጉዳይ ነው? እሺ ችግር የለውም መምጣት እችላለሁ። የባለፈው ቦታ አውቀዋለሁ። እሺ አረ በቃ ይኸው አሁን መምጣት እችላለሁ። እሺ በቃ ይኸው መጣሁ። እሺ ቻው። እችን ሙድ ለጋሽ ማሙድ አምነን አንተም ይኸውልህ እኔ ከእሷ ጋር ሆኜ ምንም የሚያቀርቡት ተንኮል የለም። አልገባኝም። ቆይ ሆን ብዬ ይሄንን የጠነሰስኩ ነው እንደሚመስልህ? ይቅርታ አድርጉልኝ። እኔ እንደዚህ አይነት መገጣጠም ፊልም ሬ ራሱ አጋጥሞኝ ያውቃል። ቆይ ግን እውነት ቢሆንስ? አምነን እባክህ። ፈጣሪ እውነት እንዲያደርገው ጸልያለሁ። እኔም እንግዲህ ጸሎት እንዲሰማ መልሼ ጸልያለሁ። ለማንኛውም ስለዚህ ነገር በደንብ ብናጣራ ይሻል። አምነን ሲመስለኝ እቤት እንዳርፍ የፈለክ አልመሰለኝም። ምን ሆነ ነው አንተ እንዴ? እሺ በቃ እንተው እንዴ። እኔ እንደዚህ እንዲሰማ ፈልጌ አይደለም እኮ። ለምን እንተዋለን? አይገርምህም? እኔማ ማጣራቴን አላቆምም። ቆይ ግን አይበለውና እኔ ምን ልታደርጊ ነው? ራሴን አጠፋለሁ። በላጲስ ነው? አረ በዳስተር መሰለኝ። እናንተ እያሹፋችሁ ነው እንዴ? አይገርምህም? አባዬ ይምጣ ብቻ ማታ ፊት ለፊት አቆሜ ነው የምጠይቀው። ቆይ እኔን አቁመሽ ምን ልትያቸው ነው? ይልቅ እኔ ላይ ጊዜሽን ስታባክኝ ወደፊቱ ባልሽ እንዳታጭው። አንተ ነህ ደግሞ። ውይ እኔ ነኝ እንዴ? ፈረደብኝ መቼም። ለማንኛውም ወደ ቤት እንሂድ፣ በዛውም አባቴን አስተዋውቃለሁ። አማቼም ማለት ነው። ይቅርታ አድርግልኝና እኔ አሁን ከባድ ጥርጣሬ ላይ ስለሆንኩ ካንተ እኩል መሳቅ አልችልም። ምንድነው አላመንከኝም ነው?